ቅዳሜ ክሳታችን እንደቀጠለ ይገኛል እንግዲህ የአባቶችን ቀን ምክንያት በማድረግ እንግዳ ጋብዘናል የአባቶች ቀን እርግጥ ነገ ነው የሚከበረው ዛሬ በዋዜማው ነው የምንገኘው ለሁላችሁም ለመላው አባቶች እንኳን ለአባቶች ቀን በቅድሚያ በሰላም አደረሳችሁ ለናችሁ እንወድ አጎሽቆሽ ቆይ ጸግዬ ተባረክ ያቦ እንኳን አደረሰን አዎ እንኳን አደረሰን አሜን አሜን እንግዲህ እኛም ዛሬ የአባቶች ቀንን እዚህ ስቱዲዮ እንድንጋብዝ አንድ ቤት አንኳኳን እና እዚህ ስቱዲዮአችን ጋበዝናቸው በሙያቸው የጤና ባለሙያ ናቸው ዶክተር ፍርዳወቀ ማሞ እንኳን ደህና መጡ እንኳን ደህና ቆያችሁ እንደመሰግናለሁ እንኳን አደረሰው እንኳን አደረሰን ዶክተር እንግዲህ የስንት ልጆች አባት ኖት የአራት ልጆች አባት ነኝ አንድ ሴትና ሶስት ወንዶች አዎ እንግዲህ ስለ ቤተሰብ ስለ አባትነት ወደ ቤት ከመግባታችን በፊት ስለ ሙያው ትንሽ እንጫወት ብዬ ወይ የቀዶ ሕክምና ስፔሻሊስት ነኝ በአሁኑ ጊዜ ግን ያው አስቀድሜ እረፍት መውሰድ ፈለኩኝ ጡረታ ማለት ነው አዎ ለአንድ ዓመት ያህል አልሰራሁም እረፍት ላይ ነኝ መልካም እንግዲህ በዚህ ባባቶች ቀን ስንጋብዞ ጸጊ እንዳለችው ስለሙያው የተወሰነ ነገር እንጫወታለን ትንሽ የሚጨምሩልን ነገር ካለ ደስ ይለናል ወደዚህ ሙያ የመጡበት አጋጣሚዎች ወደ ሕክምናው ስራ የመጣሁት በልጅነቴ አባቴ ብዙ ጊዜ ታመም ነበር እና ብዙ ጊዜ ኦፕሬሽን ሆኗል ያደግኩት አስመራ ነው እና እዛ ተገበረ ሆስፒታል ቢባላል እሺ ከዚህ ነው በስራ ምክንያት ተዛውሮ ሄደው እዛ የቤቱ ትልቅ እኔ ነኝ ማስታመመው ምን ነኝ እና በጣም የታመመ ጊዜ አንድ የውጭ ሐኪም ነው የሃንጋሪ ሰው ነው ኦፕሬሽን የሚያደርገው ማለት ነው እሱ ኦፕሬሽን ሲሆን ሳስታመመው ያያል እናቴ እርጉዝ ነች በዛ ሰዓት እና ፈራው አባቴ ሞታል ብዬ ፈራውና ሳለቅሳይ እና በማስተርጓሚ በኖርሷ በኩል ነው አይዞህ አባቴ ይተርፋል ደህና ይሆናል ግን ቃል ግባልኝ አለኝ ሐኪም ሁን አለኝ ልክ እንደኔ ቀዳጅ ሐኪም ሁን አለኝ በሱ ተጋባብኝ በቃ ሳድግ ይሄን ያሰብኩ ነው ያደግኩት ያው የቀዶ ሕክምና ስራ ነው የሚሰራው የት ሆስፒታል በጨረሻ የሰራሁበት ቡታጅራ አንድ ሜርሲ ፕሮጀክት ይባላል አሜሪካ ቤዝድ የሆነ ፕሮጀክት ነው እዛ ትንሽ ሆስፒታል አለች እዛ ነበር በቀዶ ሐኪምነት የምሰራው አብዛኛው ጊዜ የሰራሁት ራስ ደስታ ሆስፒታል ኮሪያ ሆስፒታል የሚባል እና አዲስ ሕይወት ሆስፒታል እነዚህ ቦታዎች ሰርቻለሁ ስለዚህ ወደዚህ ሙያ እንዲገቡ የርሶ አባት ትልቅ አስተዋጽኦ አለው አባቴ በጣም በዛ ምክንያት ነው እንግዲህ ያ ዶክተር እቺን ቃል ተናገረ አንዳንዴ እንደዚህ ነው ህይወት የሆነ መንገድ እንዲቀየስ አንዳንድ ሰዎች ምክንያት ይሆናሉና ይሄ አጋጣሚ ወደ ህክምናው ዓለም እንዲገቡ አድርጎ ስለዚህ ስንት አመት ሰሩ ማለት ነው በዚህ ሙያ እንግዲህ ወደ 37 አመት አካባቢ ሰርቻለሁ በቀዶ ሕክምና ወደ 26 አመት አካባቢ ሰርቻለሁ እስኪ ደግሞ አሁን ወደ ቤተሰብ ነው ለፋረል አሁን እንኳኳኳ ካርጊ ጸጊ አሁን እንግባ ወደ ቤት እንግባ እንግዲህ እዚህ ብስንጋብዞ የአባቶች ቀንን እንድናከብር ስለ አባትነት እንድንጫወት ስለ ልጆች አስተዳደግ እንድናወራ ነውና እርሶ እንግዲህ አባት ከሆኑ በኋላ ወደ ትዳር ከገቡ በኋላ ምን አይነት ህይወት ነው ትዳር አባትነት ልጆች አባትነት ከአባቴ ነው የተማርኩት በጣም መልካም አባት ነበር የኔ አባት ብቻ ሳይሆን የአገር አባት ነው የነበረው እኔም ልክ ከርሱ ትንሽ ልክ ደሱ ባይሆን የተማርኩ ይመስለኛል ልጆች ሁሉ ልጆቼ ናቸው ብዬ ነው የማስበው መንገድ ላይ ሲሄድ ልጆች ሲቸገሩ ሳይ መንገድ ሲያቋርጡ ሳይ ያ ስሜት ይመጣብኛል ባልወልዳቸው እነዚህ ልጆች የኔ ልጆች ናቸው ብዬ ነው የማስበው ልጅ ሆኜ ልጆች በጣም ወድ ነበር በጉርምስናዬ ጊዜ ልጆች በመኪና ይዤ ዞራለሁ ሻይ አጠጣቸዋለሁ ከረሜላ ገዛለሁ እና ያደኩ ሲሄድ እንደዚህ ልጆችም ወደው ምናልባት አልወልድ ይሆን ቢል ፍርሃት ሁሉ ነበር እንደሱ የስጋት አለን እንዲው በባህሪ በጣም ልጆች የሚወዱ ሰዎች ልጅ አይኖርኝ ይሆን እንደ የሚል ስጋት አለ በጣም ፈራለሁ ግን ያው እግዚአብሔር እንደ ሐኪምም አይደለም የወለድኩት አልቆጠብኩም ሐኪም ይቆጠዋል
እና ያው ፍቅር ሲባል እኔ ትልቁ ፍቅር የልጅ ፍቅር ይመስለኛል። ባለቤቴ ልትቀና ትችላለች፣ ብዙ ጊዜ ትቀናለች። አንተ ወደ ልጆች ታደላለህ ትለኛለች። ያው ልጆች ጥገኛ ስለሆኑ ሁሉ ነገራቸው እኛ ላይ ስለሚጥሉ ፍቅራቸው ደግሞ ንጹህ ስለሆነ ያንን ፍቅር መልሶ ለመስጠት ልጆችን ወዳለው የመኖር ፍላጎትም ራሱ እየጨመረብኝ የመጣው ልጆች ከወለድኩ በኋላ ነው። እና ልጆችን በጣም ወዳለው እንግዲህ ስለራስ አይመሰከር ይሆናል። ልጆችን ግን በጣም ወዳለው። ስለ ልጆቹ እስኪ ንገሩን። በምን ሙያ ላይ ነው ያሉት? ያላቸውን ሁኔታ እስኪ ንገሩን። ልጆቼ ያው 3 ወንዶች ናቸው። ትልቁ ልጄ አሁን 31 ዓመት ሆኖታል። የውሃ ኢንጂነር ነው። እዚህ ሚድሮክ የሚባል ካምፓኒ ውስጥ ይሰራል። በጊዜ ነው የወለዱት? ደህና ነው። እንዳሰብኩት አልተሳካልኝም። ኑሮ ከባድ ስለነበር በጊዜ እንዳሰብኩት አግብቼ አልወለድኩም፣ ግን እግዚአብሔር ይመስገን። ሁለተኛዋ ልጄ አሁን 29 ዓመቷ ነው። እሷ የሕክምና ዶክተር ነች። በፓብሊክ ሄልዝ ስፔሻላይዝ አድርጋለች። በማስተማር በሪሰርች ትሰራለች። ሶስተኛ ልጄ ኦቲዝም አለው። 25 ዓመቱ ነው። ያው የፍቅሬ ትልቁ ድርሻ የሚወስደው እሱ ልጄ ነው። አራተኛው ልጄ አሁን 18 ዓመቱ ነው። 12ኛ ክፍል ዘንድሮ ይፈትናል። እሱ እግዚአብሔር ቢፈቅድ ደግሞ አርኪቴክት መሆን ይመኛል። በትምህርቱም በጣም ጎበዝ ነው። ስለዚህ ሙያውንም ተክተዋል ማለት ነው በሴት ልጅ አይደለ? እስኪ ስለ ሶስተኛ ልጅዎ እናውራ። ከኦቲዝም ጋር ነው የሚኖረው። 25 ዓመቱ ነው። እስኪ እንግዲህ ብዙ ጊዜ ከኦቲዝም ጋር የሚኖሩ ልጆች ሐሳባቸውን ማሟላት አለብን። እነሱን ማሳደግ ትንሽ ከሌላው ልጅ ለየት ያለ ሁኔታ ውስጥ ስላሉ የተለየ ክትትል ይፈልጋሉና እንዴት ነው አስተዳደጉ? ከእርሱ ጋር ያሉትን ነገር እስኪ ያጫውቱን። ብሩክ ይባላል። በጣም ግሩም ልጅ ነው። ኦቲዝም እንዳለው ያወቅነው በዛ ሰዓት ከሀገር ውጭ ነበርኩኝ። አንድ ኢንተርናሽናል ኤንጂኦ ውስጥ እየሰራው ወደ ዌስት አፍሪካ ነበርኩኝ። የመጀመሪያ ልጄ ለማውራት ትንሽ ዘግይቷል። ትልቁ ልጄ ማለት ነው። ልክ ይሄኛውም ልጅ ዘግይት እያለች ትነግረኛለች ባለቤቴ። እንደ መጀመሪያው ልጅ ይሆናል እያልኩ አሰብኩኝ። በዛ ሰዓት ስለ ኦቲዝም ብዙ አገራችን ውስጥ አይታወቅም። እኔም በሕክምና ትምህርት ሳልፍ ጠቅላላ ሕክምና ሳጠና አንድ ገጽ የሆነች አንብቤያለሁ እንጂ ስለ ኦቲዝም ብዙ አላውቅም ነበር። እና ስትነግረኝ ባለቤቴ በስልክ አብራ የምትሰራ እንግሊዛዊ የህፃናት ሳይኪያትሪስት አለች። እሷ ሲጨነቅ አየችና እስኪ ምልክቱን ንገረኝ አለች። ስነግራት ይሄ ኦቲዝም ይሆናል አለች። ትዝም አይለኝ ኦቲዝም ምን እንደሆነ ብዙም አላጠናሁትም። በህፃናት ሕክምና ስከታተል በኋላ ስለ ኦቲዝም እያነበብኩ ባለቤቴን ስጠይቅ እውነት ምልክቶቹ የዛ ሆነው ተገኙ። በዛ ሰዓት ያው ከባድ ስለነበር አስደንጋጭም ስለሆነ ስራዬን አቋርጬ ተመለስኩ። ወደ ሀገር ቤት መጣሁኝ። አስቸጋሪ ነበር ለመቀበል፣ በጣም ያስቸግራል። መጀመሪያ ላይ ድንጋጤው አለ፣ እውቀቱም የለም። የህፃናት ሐኪሞች ጋር ብንወስደው ቢረዳው ሰው ብዙ አልተገኘም። በዛ ሰዓት የኦቲዝም ትምህርት ቤት አንድ ነበረ። በዚህ አጋጣሚ በጣም ላከብራቸው እወዳለሁ። ወይዘሮ ዘሚ የሚባሉ ጆይ ኦቲዝም ማዕከል ይባላል፣ አሁን በህይወት የሉ። እሳቸው አንድ የኦቲዝም ማዕከል ከፍተው እዛ እየተመላለስን እንጠይቅ ነበር። ግን ቦታ ማግኘት በጣም ከባድ ነበር። እነሱም ተጨናንቀው ነበር። እኛም ልናስጨንቃቸው በሙያም በሌላም ልናስጨንቃቸው አልፈለግንም። ወደ 2 ዓመት ጠበቅን። ልጃችን እንግዲህ መናገር አይችልም፣ ይሰማል። አንዳንድ ነገር ራሱን ይችላል፣ ሁሉንም ነገር ባይሆን ራሱን ይችላል። እያደገ ሲመጣ ያው የኦቲዝም ትምህርት ቤት ቦታ አግኝተን አስገባ ነው። እዛ ጥሩ መሻሻሎችን አመጣ። በሱ ምክንያት ከአንድ ወዳጃችን ጋር ነህሚያ የሚባል የኦቲዝም ትምህርት ቤት አለ። እሱን አብረን ከፈትን፣ ተጋግዘን ከፈትን ማለት ነው። ከዛ በኋላ በሱ ምክንያት አዳማ ከተማ አንድ የኦቲዝም ማዕከል
ከፈትን። ብሩክ የብዙ ነገር መከፈት ምክንያት ሆነ እውነት ነው ማለት ያ ብሩክ የበረከት ልጅ ነው የምንለው። ምክንያቱም ይሄን ችግር እሱ ባይኖር ላናየው እንችላለን። ብዙ እናቶች እንደዛ ናቸው። አሁን ነህሚያንም ብናይ ወይዘሮ ዘሚ ነፍሳቸውን ይማር የሳቸው ማዕከል ሌላም አለ። ከዚያ በኋላ ትግስት ባለፈው እንግዳችን ነበር። እነዚህ እናቶች በልጃቸው ምክንያት ለብዙ ሰዎች በረከፍተዋል፣ ለብዙ ሰዎች ማረፊያ ሆኗልና እነዚህ ልጆች የበረከት ልጆቻችን ናቸው ነው የሚሉትና እርሶ ጋርም ስንመጣ እንደዚህ አይነት ነገር ነው የሰማነው። እውነት ነው ትክክል እና በብሩክ ምክንያት እኛ ያው አንዳንድ ችግሮችን ወደ መልካም በለወጥ ጥሩ አይደል ልጄ ነች እንደዚህ ያለችው ብሩክ እንኳን ልጅ ሆነ አለች። ምክንያቱም እቅዳችን አሁን ወደፊት እግዚአብሔር ቢፈቅድ በየቦታው የኦቲዝም ማዕከል በየክልሉ እንዲኖር ነው። እንግዲህ ያ እንደ ስሙ ሁሉ ብሩክ ለእናንተም ለሌሎችም በረከት ይዞ ነው የመጣው። ይሄ በጣም ደስ የሚያሳይ ነገር ነው። እርሱም ደግሞ የሕክምና ባለሙያ እንኳን ሆነው አሁን ማየት ያለብን እሱን ይመስለኛል። የሕክምና ባለሙያ ወይም የሕክምና ዕውቀት የሌለው ወይም ደግሞ በተለያየ ቦታ በተለይ በገጠሪቷ የሀገራችን ክፍል ያሉ እናትና አባቶች እንዴት ይሆን ብሎ ማሰብ ቀላል አይደለም። በሙያው እንኳን ሆነው ምን ያህል ከባድ እንደሆነ ስለነገሩን ማለት ነው። ስለሱ ያለውን ፍቅር ይንገሩንና እነ ብሩክና ቤተሰቡንም እንጋብዛለን። ብሩክ ያው የአባቶች ቀን ስለሆነ የአባትነት ፍቅሩን ማለት ነው በጣም በሁሉ ነገር የተገናኘን ያስባለሁ። አንዳንዴ ልጆቼን ምፈራለሁ እንትን ትኩረት ጠቅላላሽ ላይ ይሉኛል እላቸዋለሁ። ያው እናንተ ራሳችሁ ላይ ማተኮር ትችላላችሁ ትወጣላችሁ። እርሱም እንደዛ ይመስለኛል ማለት ልክ ስንገናኝ ልጥፍ ነው የሚለው ላይ አሁን ግዙፍ ሆኗል ይሰፍርብኛል። እስከምን ድረስ ነው በህልሜ ብዙ ጊዜ አየዋለሁ። ያው ለመጨመር የሚጥል በሽታም አለው ለዛ መድኃኒት ይወስዳል። ብዙ ጊዜ ራቅ ብዬ ሲሄድ አጋጣሚ አይመስለኝም። ያው የሚጥል በሽታው ከተነሳበት እዛው ሆኜ የሚሰማኝ ነገር አለት። አዎ እርሱም ቤቴ ከአስፋልት ዓለም ባንክ የሚባል ሰፈር ነው ቤቴ አየር ጤና። ከአስፋልት ሳልገባ 100 ሜትር አካባቢ ስደርስ ያውቃል ይሉኛል፣ እንደመጣ ያውቃል ይሉኛል። የሚገርም አይነት ኮኔክሽን አለው። እንግዲህ እኔ ልገልጸው አልችልም፣ ግን ያው መስኮቱ ላይ እንደዚህ በጣም ከተጎራደደ እየመጣ ነው ማለት ነው ብሎ በር ሊከፍት ይወጣል ነው። እስከዚህ ድረስ ነው ያለን እንትን ግንኙነት። አንዳንድ ፍቅሮችም ሆኑ አንዳንድ ግንኙነቶች በቃላት አይገለጹም፣ ያው ይኖራሉ እናንተ እየኖራችሁት። ስለዚህ እንግዲህ ዛሬ በአባቶች ቀን ቤተሰቦቹንም እዚህ ጋብዘናል። ባለቤቱ ብሩክ አለ፣ አንድ ልጅም አለ። እስኪ ይምጡና የአባቶች ቀንን እናክብራለን። ቆመን እንቀበላችሁላችንም በጭብጨባ እንደምናችሁ ብሩክ ማዘር እንደምናችሁ ሰላም ያነስተል ሰላም ናችሁ? ብሩክ ና ያ ከዶክተር ጋር የተጫዋወትን ነበረ ስለ ቤተሰብ ስለ ፍቅራችሁ ስላለው ነገር። ብሩክ ደግሞ ያው እንደስሙ ለሌሎች በረከት ስለመሆኑ ተጫዋወትን። በጣም ደስ ብሎናል እናንተን ስላገኘን። ምክንያቱም በእናንተ ውስጥ ብዙ ሰው ረፍትም የሚሰጥ ነገር አለ፣ ከአንደበት የሚወጣ ነገር አይደለም። ለአንዳንድ ቤተሰብ ያ ቃል የቱ ጋር እንደሚሄድ አይታወቅምና ከእናንተ የምንሰማው ፍቅር ቃል በጣም ጠቃሚ ነው። ዛሬ ብሩክ እንግዲህ አባቱንም ስንጋብዝ ሁላችሁም ቤተሰብን ስንጋብዝ ያው መልካም የአባቶች ቀን ብለን ነው ለማለት ነው። ለማለት ነው። እንግዲህ የእናቶች ቀን በየቀኑ ነው ይባላል። የአባቶች ቀን ማለት አንዴ ነው በየቀኑ ይባላል። እንግዲህ ለዶክተር ዛሬ ቀን እንስጥ ብለን ነው እንጂ ወይዘሮ መሰረት የእናትነት ድርሻ እናትነት ምን እንደሆነ በቼስ ሁላችንም የምናውቀው ነው። እናትም ስለሆነ እናውቀዋለንና ስም በነገራችን ላይ በጣም ነው የሚገርመው። ጌታ ብቻ ፈርዳወቀ በጣም ይገርማል። ትንሽ ስለ ዶክተር አንድ ነገር እንበልና ጌታ ብቻም ስለአባቱ ወይዘሮ መሰረትም ስለ ባለቤቱ እንደ ጥቂት እናወራ ብለን ነው ቀኑን ምክንያት በማድረግ። ማን እንደናንተ ዶክተር ፍርዳወቅ ልበለው ወይስ እንደኔ አጠራር አባት ነው ምለው?
ቤት ውስጥ የምጠራው አባትዬ ብዬ ነው የምጠራውና ስለሚገባው ነው። ባለቤቴ ጥሩ ለልጆቹ አባት ነው። ብዙ ዋጋ የከፈለ ነው። ሌሊትና ቀን እየሰራ ጊዜውን፣ እድሜውን፣ ጉልበቱን ምንም ሳይሰስት የሰጠ ነው። ለልጆቹ ነው ቅድሚያ የሚሰጠው። ያ ማለት እኔ የለሁም ማለት አይደለም፣ ግን ያው ስለ አባት ስለሚወራ ማለት ነውና ሁሉን የሰጠ ነው እና አይቆጨውም፣ እኔም አይቆጨኝም እና በጣም የምናከብረው በቤታችን ራስ የሆነ ለብዙዎች ምሳሌ የሆነ አባት ነውና በዚህ እግዚአብሔርን አብዝቻ አመሰግናለሁኝ። ጤናና እድሜ ጨምሮ ይስጠውላለሁ። እግዚአብሔር ይባርካችሁ። እኛ ቤት ውስጥ የምንጠራው አባቢ ብለን ነው። ከኔ ታናናሾች ያሉ እና ማለት እስካሁን ጉልበቱን ዕውቀቱን እኛ ላይ አፍስሶ እዚህ ደረጃ ላይ አድርሶናል። እኔና ታናሽ እህቴ ያለች እና ከኔም የመጨረሻው ወንድሜም ትምህርት እየተማረ ነው። በጣም ጠንካራ ተማሪ ነው እና ለዚህ ያደረሰን የሱ ፍቅር ነው። አሁን በታናሽ በሶስተኛው ወንድሜ ይሄኛው ብሩኬ በፍቅር አድርጎ ነው የያዘው እና እሱ ባይሆን ኖሮ በቃ ብዙ ነገር ይሆን ነበርና የአባታችን ፍቅር ለዚህ አንድ ላይ ያዘን መሪያችን የሆነው እና እንደሱ አይነት አባት ስለሰጠን በጣም እድለኛ ነኝ እና እግዚአብሔርን አመሰግናለሁ። እንባይ እንዳታመጡ ዛሬ የአባቶች ቀን ቢሆንም እናት ትልቅ ድርሻ አላት። እጅግ በጣም ደስ ይለናል፣ እናከብራለን። ስለ ብሩኬ ሊነግሩን የሚወዱት ነገር ካለ ለእናት እድሉን እንስጥ። ብሩኬ ቤታችን በረከት ነው። መጽሐፍ ቅዱስም እንደሚል ልጆች የእግዚአብሔር በረከት ናቸው፣ ስጦታ ናቸው። የሆድን ፍሬ ደግሞ መልሶ የእግዚአብሔር ነው ይላል። ስለዚህ እግዚአብሔር የሰጠኝ ስጦታ ነው። ስጦታ ደግሞ አይናቅም፣ ኃላፊነት ነው፣ ለቤታችን ጌጥ ነው። 3 ልጆች እንግዲህ የደረሱ አሉ፣ ለብዙ የደረሱ እንግዲህ እሱ ደግሞ ለነሱም በረከት ነው ብዬ አስባለሁ እና በሱ ምክንያት ምንም የጎደለን ነገር የለም። በጣም ደስተኞች ነን። እንደምታዩት እሱም የፍቅር ልጅ ነው፣ የበረከት ልጅ ነውና እግዚአብሔርን እናመሰግናለን። ብዙዎችም ደግሞ በእንደዚህ አይነት ሁኔታ ያሉ ወላጆች እግዚአብሔር ጸጋውን ያብዛላቸው እንላለን። እኛን የረዳ አምላክ እነሱም ይርዳቸው። አሜን አሜን። ለአባት እንግዲህ የአባቶች ቀን ስለሆነ የምትመኝላቸውን ነገር አባቴን መልካም የአባቶች ቀን እመኝለታለሁ እና ለብሩኬ ለኛም በረከት እንደሆነው አባቢም ደግሞ ለኛ ጉልበት ነው። የሱ ማበረታታት ነው እንደዚህ እንድንቆም ያደረገንና መልካም የአባቶች ቀን እና ከዚህ በላይ መቼስ ፍቅሩ እንዲበዛ ለሌሎችም እንዲሆን ማስተማርም እንዲሆን እመኝለታለሁ። በህተም በወንድምህ የነሱንም ቃል እኛም እንግዲህ እንኳን አደረሰዎት ዶክተር እንላለን። ዛሬ የአባቶች ቀን እንግዲህ የእናንተ ቤት በእኛ ስቱዲዮ ይከበራል ማለት ነው። ኬኩን እንጉረስ። እውነት ነው። ወደዛ እናልፋለን። የአባቶችን ቀን ምክንያት በማድረግ እንግዲህ ዶክተር ፍርዳው ወቀንና መላው ቤተሰቡን ስቱዲዮ ጋበዘን። እርግጥ 2 የሚቀሩ አሉ አይደለም? አዎ፣ ባላችሁበት እናንተም ሰላምታችን ይድረሳችሁ። እንግዲህ የአባቶች ቀን ስናነሳ ብሩክም ለሁሉም ለቤተሰቡ እንዲሁም ለሌሎች የሚተርፍ በረከትን የያዘ ልጃቸው መሆኑን ነገሩን እኛም በፍቅር ተቀበልን። ደስ ብሎናል። ለማንኛውም በድጋሚ መልካም የአባቶች ቀን እንመኛለን። ለዚሁ ያዘጋጀነውን ኬክ እንግዲህ በጋራ ሆናችሁ እንድትቆርሱልን ያው አክብሮት እንጠይቃለን ማለት ነው። እንኳን አደረሳችሁ። በዚህ አጋጣሚ እንግዲህ ለሁሉም አባቶች እንኳን አደረሳችሁ። ለሁሉም አባቶች እንኳን አደረሳችሁ። እናመሰግናለን። በያላችሁበት አባቶች በሙሉ እንኳን አደረሳችሁ በድጋሚ እንላለን። ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ።
ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ